የዳማት ባላሻራ የአክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራልን ስልጡን ህዝቦች የሃሮሃን የተጠበቅን ሐውልት ያቁም መቅደስ ያነጽን እንዳይፈልጠን አለጠርበግ ከጣና ሰማይ ስር የተቼው ዳሩ ማሽነው ለሀገሩ ሰላምን ሸምሮ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ። ተመልካቾቻችን እንደምን አላችሁ? እንዴት ናችሁ? ደህና ናችሁ ወይ? ዛሬ ያሉትን ወቅታዊ ሁኔታዎችን በተለያየ መንገድ ለመዳሰስ የተለመደ ማለትም በየጊዜው መቅረብ ባይችልም አልፎ አልፎ ብቅ እያለ የሚታደም ወንድማችንን ኢንጂነር ግርማ ከበደን ይዤላችሁ ነው ብቅ ያልኩት። ታዲያ ኢንጂነር ግርማ ከበደ ከኛ ጋር ቆይታ ያደርጋል። ከኛ ጋር ቆይታ በሚያደርግበት ሰዓት እናንተ ደግሞ ቁም ነገሮችን ትገበያላችሁ ብለን እናምናለን። ታዲያ በቆይታችሁ መልካም እንዲሆን እየተመኘን በቀጥታ ብዙ ነገሮችን ሳላበዛ ወደ እንግዳዬ ነው ይዣችሁ የሚሄደው። እንደምን አለህ ኢንጂነር ግርማ? ጤና ይስጥልን እሱ ባለው እግዚአብሔር ይመስገን። እንኳን ለስቅለተ በዓሉ ማደረሰ ማለት ፈልጋለሁ በዛ አጋጣሚ። እንኳን አብሮ አደረሰን። እንዲሁም በተለይ በጋራ ሆነን የመላው የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ በሙሉ እንኳን አደረሳችሁ ነው የምንለውና መልካሙን ሁሉ እንዲሆን እንመኛለን በማማ ሚዲያም ስም ጭምር። ታዲያ በእንግዳይም በጋራ ነው ይህንን የምናቀርበው ማለት ነው። ስለዚህ ይህን ካል በኋላ ቀጥታ ወደ ጉዳያችን እንግባ። ኢንጂነር ግርማ በዛሬው ዕለት ካንተ ጋር መነጋገር የፈለግኩት አርስቱ ላይ እንደምታየው የወራሪው አጋር ማን ነው የሚለው አንዱ ሲሆን ከዛ በመቀጠል የአማራ ፋኖ አንድነትንም እንዲሁ የምናይበት ጉዳዮች ይኖራሉ። ከዛም የአገዛዙ የዘር ፍጅትስ በምን አይነት ሁኔታ ላይ እንዳለ የምንዳስሰው ይሆናል። እሱ ብቻ አይደለም፣ በውጭ ሀገራትም ያሉ እንቅስቃሴዎችን እሱን የዲያስፖራውን አጠቃላይ ሁኔታም የምንዳስስበት ከእንቅስቃሴው ከትግሉ አኳያ ይኖረናል። የምናደርገው ቆይታ አጭር ቢሆንም እነዚህን አካተን ነው ውይይታችን የሚሆነው። በመጀመሪያ ግን ላነሳ የምፈልገው አንድ ጉዳይ አለ። በእርግጥ አሳዛኝ ጉዳዮች ይገጥማሉ። ትግል ነውና በትግል ወቅት የተለያዩ ነገሮች መስዋዕትነቶች አሉ። በእኒህ መስዋዕትነቶች ወቅት ማጣት የማይገባን ጀግኖች ይሰዋሉ። በተለያየ የፋኖ እንቅስቃሴ በሸዋ፣ በወሎ፣ በጎንደር፣ በጎጃም መስዋዕትነት እየከፈሉ ያለፉ የአማራ የቁርጥ ቀን ልጆችን አይተናል። ስለዚህ በዛሬው ዕለት ይዘን የምንቀርበው አዲስ የሆነው ማለትም ትኩሱ ዜና አንድ ጀግና ተሰውቷልና በተለይ አማራ ፋኖ በጎጃም ተፈራ ዳምጤ ክፍለ ጦር ሁለተኛ ክፍለ ጦር መሪ የነበረው ተሰውቷል። በጀግንነት እንደተሰዋ እየተገለጸ ነውና እንደው እሱን አስመልክቶ ዳሰን ብንሄድ መጀመሪያ እሱን ብናይ ወደ ሌሎች ጉዳያችን ከመሄዳችን በፊት እና እንዴት አየኸው? እሱ ባለው እንግዲህ ይሄ ጉዳይ ያው እንግዲህ ነፃነት ምኑን ያህል ክፉ እንደሆነች መራር እንደሆነች ነው እንግዲህ የምናየው። ይሄ በእርግጥ የመጀመሪያ ጊዜ አይደለም ጀግና ሲሰዋ። እንግዲህ ይሄን ደግሞ ለየት የሚያደርገው ወንድማችን እንግዲህ ሻለቃ መንበሩ ጌታዬ የተፈራ ዳምጤ ክፍለ ጦር ሰብሳቢ የነበረ የሰሜኑ ጦርነቱም ጊዜ የተሳተፈ ጀግና ብዙ ጀብድ የሰራ ወጣት ነው ያጣ ነው።
ይሄ ወጣት እንግዲህ በዛሬው ዕለት ልዩ ቦታ አይ ቲንክ ይመስለኛል ወደ ምስራቅ ጎጃም ሰዴ ሙጃ ምትባል ቦታ ላይ በነበረው እልህ አስጨራሽ ትንንቅ የሞላበት ከጠላት ጋር ውሎውን ውሎ ከ70 እስከ 80 የመጣውን ወራሪ ኃይል ጨፍጭፎ መጨረሻ ጥይቱን ለራሱ ልክ እንደ አጼ ቴዎድሮስ ተሰውቶ አልፏል እና ይሄ በጣም የሚያሳዝን በጣም ልብ የሚሰብር ነው። እንደዛ አይነት ነገሮችን ስንሰማ ሁል ጊዜ ሞት እንግዳ ነው ለኛ። በተለይ ደግሞ እንደዛ አይነት ጀግኖች ደግሞ በዚህ መልኩ ካለ እድሜያቸው ሲሰው ደግሞ በጣም ልብ ይሰብራል እና ትግሉ ምኑን ያህል መራር እንደሆነ የነጻነት ትግሉ ዋጋ እያስከፈለ እንደሆነ እና ይህንን የህልውናውን ትግል በምንም ተአምር መቀልበስ የማይቻልበት ሁኔታ ላይ ብንሆንም እግር መንገዱ ደግሞ እንደዛ አይነት ወጣቶችን ስናጣ በጣም እጥፍ ሀዘን ነው የሚሰማን በጣም እና ለዚህ ወንድማችን እንግዲህ ነፍሱን አጸደ ገነት ትሁን፣ ለቤተሰቡ መጽናናትን ይስጣቸው፣ ለባልደረቦችም እንደዚሁ ጽናቱን ይስጣቸው ነው ማለት የምንችለው። እሱ ባለው በጣም ልብ የሚሰብር ሀዘን ነው የሚሰማን። ያው በጣም ጀግና ሲሰዋ ልብ ይሰብራል። በሌላ መንገድ ስታይ ደግሞ ይህን ትውልድ ምን ያህል በራስ መወሰን ላይ በራሱ ላይ የመወሰን አቅሙን በተግባር ያሳየበት አይነት ሁኔታ ነው። አንድ ሰው ተዋግቶ ያስፈልገውን ነገር ሁሉ አድርጎ ማለቅ ያለበትን ተቃራኒ ወራሪውን ኃይል ከጨፈጨፉ በኋላ እነሱ እጅ ላለመግባት በቀጥታ የወሰደው እርምጃ ምን ያህል ድፍረት እንደሆነ ሰው በራሱ ላይ ሲወስን ደፋርነት ነው። በሌላ ዓላማ ላይ ብቻ አይደለም፣ በራሱ ላይ ሲወስን ራሱ ድፍረቱን ማየት ይቻላል። ስለዚህ እኔ ያው መጀመሪያም ለመስዋዕትነት ነው። እኛ ሞተን አማራ ቀና ብሎ መሄድ መቻል አለበት፣ አማራ ህልውናው መከበር አለበት ብለው ነው የተነሱት ፋኖች። ስለዚህ ያንን ዓላማ ነው የፈጸመው። እንደኛ ሀዘን ይኖራል፣ ይቆጫል እንዲህ አይነት ሰው በመሰዋቱ። ግን በሌላ መንገድ ደግሞ ጀግንነቱን ሁሌም ስናስታውሰው የምንኖር ነው። በእንዲህ አይነት መሰዋት በጣም ጀግንነት ነው። እጃችሁ አልገባም ማለት ጀግንነት ነው እና ይሄ በእርግጥ እንትን የሚለው በተለይ ለስራ ባልደረቦቹ፣ ለድርጅቱ ለአማራ ፋኖ በጎጃም አጠቃላይ ጎጃም ላለው ፋኖም ለሌላውም አካባቢም መልካም አርአያነቱን ያሳየበት ሁኔታ ነው ማለት ይቻላል። መጽናናቱን ለሁሉም እንዲሰጥ ነፍሱን በአጸደ ገነት እንዲያኖርልን እንመኛለን። በቀጥታ ይህን ካል በኋላ ወደ ቀጣይ ጉዳያችን እንለፍ። መቼም ይሄ የወራሪውን አጋር ማን ነው የሚለውን ስናነሳ ያለ ምክንያት አይደለም። ወራሪው በከፍተኛ ደረጃ ብዙ ነገር እያደረገ ነው። የአማራ ፋኖ አንድነት ስንል ዝም ብለን አይደለም። ስለ አማራ ፋኖ አንድነት ጠቀሜታና የወደፊት የመራመድን ሁኔታም እያየን ያለንበት ሁኔታ አለ። ይሄም እነዚህን ስንዳስስ እንዲሁ ማለፍ አይደለም። ግን ከዛ በፊት አሁንም ከዚህ ካለው ከወራሪው አጠቃላይ ሁኔታ አኳያ በተለያዩ ቦታዎች ላይ ጭፍጨፋዎችን አከናውኗል። በህዝብ ላይ የሚደረግን ጭፍጨፋ በከፍተኛ ደረጃ ፋኖ እየታገለ ነው ያለው ለማስቆም እና ህልውናውንም ለማስከበር ያመራል። ይህን አስመልክቶ ሰሞኑን ከተካሄዱት ጭፍጨፋዎች የምትለው ነገር አለ ሆይ በዚህ ላይ? ምክንያቱም በብራቃት ጭፍጨፋ ተካሂዷል። በገደብም
ጭፍጨፋ ተካሂዷል። በተለያዩ ቦታዎች ጭፍጨፋዎች ተካሂደዋል። ቁጥራቸው ይነስ ይብዛ እንጂ ማለት ቁጥሩ ይለያይ እንጂ ጭፍጨፋው የጅምላ ጭፍጨፋው እየተካሄደ ነው ያለው በነዋሪው ላይ ማለት ነው። እና ይሄን እንዴት ነው ያየኸው በአንተ በኩል? እንግዲህ ይሄ በሶሻል ሚዲያውም የነበረው እንግዲህ በተለይ ባለፉት 15 ቀናት እየተደረጉ ያለውን በየሰዓቱ የምናየው ነው። ይሄ ሰው በላ ስርዓት ሽንፈትና እልህ መውጫ ነው ያደረገው በህዝባችንን እና በቅድም ያነሳው በብራቃት አይ ቲንክ በፈረንጆች 31 ማርች ነው፣ በእኛ 24 መጋቢት ነው። በነበረው የእርስ በርስ ጦርነት በራሳቸው በባንዳው ቡድን አድማ ብተና የተባለው እና ሚሊሻ የተባለው የራሳቸው ባንዳና መከላከያ ተብዬው ወራሪ ሰራዊት የጁላ ሰራዊት ጋር ነው የተላተሙት የነበረ። በዛ እርስ በርሳቸው በነበረው እልቂት ያን ቁጭት ለመወጣት ምንድነው ያደረጉት? በብራቃት ላይ ገበያ ውሎ ሲመለሱ የነበሩትን ንጹሃን በሰፈር ላይ በየሰፈሩ እየገቡ ነው የጨፈጨፉት። እና ይሄንን በተለያየ ሚዲያ በቢቢሲ አማርኛ ክፍሉም እንትን አንስቷል። ብዙዎቹ በትዊተር እንትን ብለዋል። የታወቁ ኢቭን እንግሊዛዊ የታወቀው እንትን ይህንን ደጋግሞ ሲያወጣው አይቼዋለሁ። በዚህ በትግራይ ጦርነት ላይ ከፍተኛ ሚና የነበረው የነሱም አብረው ያወጡት አለ። ይሄ አጠቃላይ የነበረው ጭፍጨፋ በግሪደር ነው እንትን ያደረጉት ሬሳውን የሰበሰቡት እና ሰው እንዳይ ተብሎ በአንድ ላይ ተከምሮ በግሪደር ነው ቀብሩ የተደረገው እና የንጹሃን ይሄ አይን ያወጣ ጄኖሳይድ አጌንስት አማራ የምንለው ዝም ብሎ እንዲሁ ለመናገር የምንናገረው ቃል እንዳልሆነና በጋድ እየተፈጸመ ያለ ይሄ ወራሪ ኃይል ይሄ አራዊት ሰራዊቱ ምኑን ያህል ጨካኝ እንደሆነ በምንም ተአምር የዜግነት ባህሪ የሌለው በምንም ተአምር ኢትዮጵያዊ ብለን መጥራት ማችለው ወራሪ ኃይል ነው እና ይህንን ጭፍጨፋ በዚህ መልኩ ሲጨፈጭፍ የመጀመሪያ ጊዜም ባይሆን በብራቃት በ31 ማርች ከዚህ እንደምታሳየው ሚኒመም 46 ሰው ነው የተቆጠረው፣ ከዛም በላይ ነው የሚሉት እና ያ ጭፍጨፋ ሲደረግ ኢንዲስክሪሚኔትሊ ነው የነበረው። ህፃን የለ፣ ሽማግሌ የለ፣ ቄስ የለ፣ ከቤተ ክርስቲያን መልስ ከገበያ መልስ ያገኟቸውን የጨፈጨፏቸው። ያ አልበቃ ብሎ በነጋታው ደግሞ ይልማና ዴንሳ በነጋታው ከ20 በላይ 24 በላይ ንጹሃን እንደዚሁ ጨፍጭፈዋል። ንጹሃንን ያንን ካደረጉ በኋላ ያም አልበቃ ብሎ ደግሞ እንግዲህ ትናንትና ደግሞ የተደረገውን ሁላችንም የሰማነው ልብ የሚሰብር ሌላ ዜና መጥቷል። ያም እንግዲህ ከባልሳሳት ከ120 በላይ ነው። ይሄ በምስራቅ ጎጃም እናርጅና እናውጋ ወረዳ ተብሎ የሚጠራው አይ ቲንክ ዋናው ቦታው ባልሳሳት አይ ቲንክ እናርጅና እናውጋ ነው። አዎ ወረዳ። አዎ ልዩ ስሙ ገደብ ነው። አዎ ገደብ በተባለ ቦታ ላይ በድሮን ሶስት የተለያየ ድሮን ነው። ይሄም ከገበያ መልስ የነበረ ህዝብ ላይ ነው የተጨፈጨፉት። ቤት የሚሰሩ በጋራ ቤት እንግዲህ የምታውቀው ነው አገር ቤት ህዝቡ ጎረቤት ምን ተሰብስበው ነው ቤት የሚሰራው እና ለአመት ባሉ ዝግጅት እየተደረገ ባለበት መንገድ ላይ ሲመለሱ ከገበያ ሲመለሱ ንጹሃንን ከ120 በላይ ይሄም በማንኛውም ሚዲያ አውትሌት በውጭ ዜጎችም የወጣው ነው እና ይሄንን በገሃድ እየተጨፈጨፈ ነው ያለው። ይሄ በጣም ያሳዝነው ደግሞ ከምንም በላይ ልብ እየሰበረ ያለው ይሄ የሚደረገው ደግሞ በጸሎተ ሐሙስ ነው። in the meantime ኦርቶዶክስ ቸርች ምንላት
ለዚች ሀገር እንግዲህ ዋና ስታብሊሽመንት የእኛነታችን ምልክት ነች። አጠቃላይ እኛ እንደ ዜጋ አንድ አርጋ ያኖረችን ነች ብለን ምናምናት ስታብሊሽመንት ዛሬ እንግዲህ ነገ ትንሣኤን መቼም ስናከብር እንኳን አደረሳችሁ ለማለት ሪሊ አንደበት አለ ወይ? ማንን ነው የምትለው? መምህራኑ እየተጨፈጨፉ ለእነሱ ሀዘን አንዲት ነገር እንትን ያላለች ቤተክርስቲያን በእውነት ነገ ለእነሱ እንኳን አደረሳችሁ ወይ ትላለች ወይ? ማንን ነው የምትወክለው? በፍጹም። በጣም የሚያመው ፓርት ደግሞ ከስርዓቱ ጋር አብሮ ቤተክርስቲያን የምንለው ጳጳሳት የምንላቸው ፓትርያርክ የምንላቸው ይህንን ግፍ ይህንን ወንጀል በዚህ ልክ ወገን እያለ እየተጨፈጨፈ ቤተክርስቲያን ምንም አለማለት የበለጠ ያማል እና ምኑን ያህል ህዝባችን ችግር ላይ እንደወደቀ ነው። ምንም ማንም አፉን አውጥቶ መናገር ማይችልበት ፋሺዝም ውስጥ ላይ እንዳለን ነው የሚያሳየው እና አባትም እንደሌለን ነው እኔ በድፍረት መናገር የምችለው እኔ። ምክንያቱም አልሰማውም፣ ሰምቼም ከሆነ ይቅርታ መጠየቅ እችላለሁ። እንደዛ አይነት ጉዳይ በህዝባችን ላይ እየተፈጸመ ያለው እልቂት በጣም በጣም ልብ ይሰብራል። ሌላው የምታሳየው አሁን እዚህ ምስሉ ላይ የምናየው ደግሞ የቁስቋም ገዳም ነው። ይሄም በይልማና ዴንሳ አካባቢ ያለ ከ550 ዓመት በላይ የተሰራ ገዳም ነው። ይህም የተደረገው በትናንትናው ቀን ከ10 በላይ ጽላት ያለባት ቤተክርስቲያንን ነው ያጋዩት። አጠቃላይ በቤቱ ላይ የነበረውን ንብረት ገንዘብን በለው የቤተክርስቲያኑን ንብረት በሙሉ ነው ያጋዩት። የነበረውን የተለያየ ማቴሪያሎች በዛ የነበሩት በሙሉ አመድ ነው ያደረጉት። ይሄ አጠቃላይ የሚያሳየው በዛኔ በነበረው ወረራ ማድረግ ያልቻሉትን ነገር ነው ዛሬ እየፈጸሙት ያሉት። የአብይ ኦሮሞማ እየሰራ ያለው ይሄ ገዳ ስርዓት ብሎ 10 ጊዜ እነሱ አፋቸው ሞልተው የሚናገሩበት ጨፍጫፊ ሶበላ አራዊት የሆነ ስርዓት የዛን ያመለጠውን ሁሉ እየፈለጉ ነው ቅርሳችን እያጠፉ ያሉት እና አይ ቲንክ ይሄ ጉዳይ ከመቼውም በላይ እየባሰ የመጣበት ሰዓት ላይ በእርግጥ ነገ ከነገው በኋላ ከዚህም በላይ ብዙ መራራ ነገሮች እንደሚመጡ እርግጠኛ ነኝ አሁን ባለው ሁኔታ እና ይህንን ስቃይ ነው ህዝባችን እየተቀበለ ያለው። ዛሬ ለስቅለተ በዓሉ እየተዘጋጀ ያለው ጸሎተ ሐሙስን የተረከበው በመከራ በሐዘን በመሪር ሐዘን ነው። አሁን ህዝባችን በጨለማ ነው ህይወቱ። ያን ጨለማ ህይወት በዚህ ነው አመት በዓሉንም እየተቀበለ ያለው። በእርግጥ አመት በዓል የሚባል እነሱ የሚያውቁት ነገርም የለም። ይሄ 2 ዓመት ያለፈው ነው። ስለ አመት በዓል የሚያውቁት ነገርም የለም እና አይ ቲንክ ይህንን መከራ ማስቆም የምንችልበት ሁኔታ በጋራ ቁመን ይህን ነገር መፍትሄ የምንፈልግበት ሰዓት ይሄ መራር የሆነ ሐዘን የበለጠ ሪፊውል ማድረግ ያለብን እያንዳንዳችን በቁጭት 2-3 ጊዜ መስራት እንዳለብን ነው። ይሄ ማንቂያ ደወል በአይናችን እያየን ያለ ነው እና አይ ቲንክ የህዝባችን መከራ በየቀኑ እንደቀጠለ ነው ያለው። አይ ቲንክ ዚስ ታይም እንግዲህ እያንዳንዳችን wherever we are ይሄን ያገባኛል የሚለው የአማራ ተወላጅ ዝም ብለን እንዲሁ ፓሲቭ ሆነን የምናልፈው ነገር አይመስለኝም እና በጣም ልብ የሚሰብሩ ነገሮችን ነው በየሰዓቱ እያስተናገድን ያለ ነው። አይ ቲንክ ለዚህ መከራ መፍትሄ ለመፈለግ ዝግጅት ላይ መዘጋጀት እንዳለብን ነው እኔ በዚህ አጋጣሚ ጥሪ ማድረግ የምፈልገው። ያገባኛል የሚለው የአማራ ልጅ በዚህ ቀን ይህን ነገር እያየን ዝም ማለት የማንችልበት ሁኔታ ላይ እንዳለን እና በቁጭት 2-3 እጥፍ ትግሉን መታገል እንዳለብን ነው እኔ ከዚህ ላይ የሚገነዘበው። እሱ ባለው እዚሁ ላይ ትንሽ ላቆይህና በተለይ ተንቀሳቃሽ ቪዲዮዎች አሉና
እሱን እኒና ምናልባት እዛ ላይ የምትጨምረው ነገር ካለ እሱን አይተን ወደ ጥያቄ አመራለሁኝ። ወደ ቀጣይ ጥያቄ እንግዲህ ይሄ የሚታየው ተንቀሳቃሽ ምስል በቀጥታ በሰዓቱ የተቀረጸ ጉዳይ በመሆኑ በጥናት በምናምን አይደለም። ቀጥታ ወቅታዊ ሁኔታውን ቀጥታ የተቀረጸ ምንም አይነት ዝግጅትና እንትን ያልተከናወነበት እውነታውን የሚያሳይ ነው። ህዝብ ነው የተጨፈጨፈ ያለው ማለት ዝም ብሎ አይደለም። እንደዛ ሲባል በተጨባጭ ዛሬ ላይ መረጃዎች አሉ። ዛሬ ላይ ተጨባጭ ሊታዩ የሚችሉ ጉዳዮች አሉ እና ህዝብ ነው እየተጨፈጨፈ ያለው። ይሄ ሁኔታ መቋጨት አለበት። ህዝብን ለይቶ እየጨፈጨፈ ነው። ታዲያ በዚህ ጉዳይ ላይ ብዙ ቅሬታ ያላቸው ክፍሎች አሉ፣ በተለይ የሚታገሉ ሰዎች። ይህን እያየ አንድ ቀን ህዝብ ማደር አለበት ወይ? ህዝብ ከዳር እስከ ዳር አማራ የሚባል መንቀሳቀስ አለበት፣ ከዳር እስከ ዳር በየትኛውም ቦታ ያለ ማለት ነው። በውጭ ሊሆን ይችላል፣ በውስጥ ሊሆን ይችላል፣ በየትኛውም ቦታ ፋኖ እየታገለ ነው። ግን ሁሉም በቃ ብሎ ማዕበል ሆኖ ሊነሳ ይገባዋል የሚል እንግዲህ እያለቀ ነው። ይሄ የአርሶ አደር ከተማ ትንሽ ከተማ ነች ገደብ። ይህንን ነው እየጨፈጨፉት ያለው፣ ህዝቡን ነው እየጨፈጨፉት ያለው እና በዚህ ላይ የምትለው ነገር አለ ሆይ? በተለይ ሰዎች በሚሰጡት አስተያየት ላይ አንድ መነሳት አለበት የሚል ጉዳይ ስላለ ህዝቡ ራሱ ልክ ትግሉን ለማገዝ ህዝባዊ እንቅስቃሴ፣ ህዝባዊ እምቢተኝነቶች መምጣት አለባቸው፣ መጨመር አለባቸው። በዚህ ላይ ከዚህ በፊት ተከናውኗል። ወደ ትጥቅ ትግል ከመገባቱ በፊት ህዝባዊ እምቢተኝነት መንገድ በመዝጋት ምን በማድረግ ታይቷል። ግን አሁን ከዳር እስከ ዳር ሊንቀሳቀስ የሚችል አማራ የሚባል ከህፃን እስከ አዋቂ አጠቃላይ መነሳት አለበት የሚል አስተያየት ሰጪዎች አሉ። ምን አለህ በአንተ በኩል? እንዴት ታየዋለህ? አዎ እንግዲህ ይሄ ተደጋግሞ የተነሳ ነው። በችግራችን ልክ ለምንድን ነው ጉዳዩን ከመሬት ከሚዋጉ ወንድሞቻችን ጋር እኩል መሆን ያልቻል ነው የሚለው እንግዲህ ብዙ ሰዎችን እያነጋገረ እያጠያየቀ ያለ ጉዳይ ነው። እርግጥ ነው በችግሩ ልክ አልደረስንም፣ ምንም ጥያቄ የሌለው። አይ ቲንክ ብዙ ምርምር የሚፈልግ ነገር ነው ይሄ። እንዲሁ ዳይሬክት እንዲሁ ይሄ ነው የምለው መልስ ያለ አይመስለኝም። እንዲሁ በግሌ እኔ ከማየው አጠቃላይ ያለው ሁኔታ ፕሮባብሊ እንግዲህ አሁን ያለው ኤክስኪውዝ ብዙ ሰው እንደዚሁ በግልም ኢንተራክሽን ስታረግ ከተለያየ ኮሚኒቲም ጋር የተለያየ አደረጃጀቶችም ጋር ስትናገር እንግዲህ ብዙውን ጊዜ የተለመደው ኮመን እየሆነ የመጣው የፋኖ አንድነት አንድ አለመሆን የሚል አለ። ሜቢ ኢትስ አን ኤክስኪውዝ፣ ግን ቱ ሰም ኤክስተንት የተወሰነ እውነትነት ያለው ትክክለኛም ሊሆን የሚችል ነገር ነው። ይህንን አይ ቲንክ የፋኖ አንድነት ሪጋርድለስ ኦፍ ኦል ዶስ ኦድስ ወደ አንድ መምጣቱ የግድ እንደሆነ ነው የሚያሳየው እና ይህንን አይ ቲንክ ተስፋ አደርጋለሁ በቅርብ ጊዜ ይሄ ይሆናል ብዬም አስባለሁ። ከተለያዩ ሁኔታዎች እና ያለው ፕሮሰሱ በዚህ ጉዳይ ላይ እነሱም አልተኙበትም። 24 ሰዓት ሙሉ አራውንድ ክሎክ the last 5-6 months እየሰሩበት እንደሆነ አውቃለሁ።
እና ይሄ አንድነቱ ቶሎ እንትን ብሎ ህዝቡን ጋልቫናይዝ ማድረግ አንዱ እኔ የቀረን ነገር ቢኖር እሱ ነው ብዬ አስባለሁ። እና ሆፕፉሊ እነዚህ ነገሮችን ልባት ሲያገኙ ከአራቱ ማዕዘን ያለው አማራ ህዝብ ወይም ከቢዛሞም ይሁን አዲስ አበባም ይሁን የትም ቦታ በአማራነቱ እየተጨፈጨፈ ያለ በኢትዮጵያ ውስጥ የሚኖር አማራ በሙሉ በዚህ ጉዳይ ላይ አይደለም አማራም ያልሆነ ነገ ለራሱ መኖር በዛች ምድር ላይ በሰላም እኖራለሁ ብሎ የሚያስብ ካለ ይህንን ጨፍጫፊውን ወራሪ ኃይል ማስቆም ካልቻለ ነገ ራሳቸውንም መሰልቀጡ አይቀርም። ይሄ በታሪክ ያየነውን አሁን የሚደረግ ነው እየተደረገ ያለው በጉራጌ በደቡብ ኢትዮጵያ በሚባለው ይሄ የማይቀር ነገር ነው። ሶማሌ የምንለው ዋቴቨር ሪጅን ዩ ኮል ኢት ምንም የሚያግደው ነገር የለም። ትናንትና ትግራይ የነበረውን እናውቃለን። አሁን በአማራው መሬት ላይ የሚደረገው የምናየው ነው። ነገ ማን ነው የሚቀረው? እንግዲህ አብዛኛው ይሄ ማይኖሪቲ ግሩፕ የምንላቸው በየቦታ ያሉት ናቸው። እነሱ ደግሞ ለጊዜው ዳር ቆመው ማየት ነው የፈለጉት። አይ ቲንክ ዳትስ ሮንግ። ያ በጣም ትክክል ያልሆነ አፕሮች ነው። እነሱም 2-3 ጊዜ ራሳቸው መጠየቅ ያለባቸው ለእኛ ብቻ ሳይሆን ለራሳቸው ሰርቫይቫል ይሄን አብረው ከህዝባችን ጋር መቆም አለበት ብዬ አስባለሁ። እና ፕሮባብሊ እንዲሁ የአንተን ጥያቄ ለመመለስ ይሄ ጉዳይ ቶሎ መልስ ካገኘ ሆፕፉሊ ይሄ ጋልቫናይዝ ማድረጉ ህዝቡም በአንድ ላይ መነሳቱ ተስፋ አለኝ። ሌላው አሁን እንግዲህ ዛሬ የምንሰማው በጎጃም ምድር ላይ አብዛኛው የነበረው ሞቢላይዜሽኑ ቁጭቱ በነበረው እልቂት በጸሎተ ሐሙስ የተደረገውን ፍጅት በሀዘን ያለ እናት የሀዘን ማቅ ይዛ ነው ያለችው። እህት ወንድም እያለቀሰ ነው ያለው። እንግዲህ ሁላችንም እህት ወንድም አለን በተለያየ በየክፍለ ሀገሩ እና ብዙዎችን ከምናገኘው በጣም ልብ የሚሰብር በጣም በሀዘን በጣም ከልብ ልብ ስብራት ነው እኔ የምሰማው ከብዙ ሰዎች ላይ የትም ቦታ ያሉት አዲስ አበባም ያሉት በየክፍለ ሀገሩም ያሉት አንዳንድ እንትኖችን የማግኘት ቻንስ ነበር። የልብ ስብራት ነው የምትሰማው። ስለ ዓመት በዓል አይደለም ያወራ። በተለይ ይሄ የተደረገው ዊዝን ናኖ ሰከንድ ኦፍ ታይም ይሄ አትሮሲቲ እንዳለ ወዲያው ነው ለህዝባችን የደረሰው። የትም ቦታ ኢሚዲየትሊ ነው ይህ መረጃ የደረሳቸው እና ህዝቡ በጣም በትልቅ አንገር በትልቅ ሀዘን ተውጦ ነው ያለው እና ይሄ ራሱ ልቂት ፕሮባብሊ እንደ አንድ ህዝብ ማነቃቂያ ይሄ ነገር በቃ እንደዚህ ቸላ ብሎ ነገ በእኔ ላይ አይደርስብኝም በከሌ ነው የሚሆነው እያለ የተቀመጠውንም አብሮ ሊያስነሳ ይችላል ብዬ አስባለሁ። ይሄ እና አይ ቲንክ ይሄ ሁለቱ ነገሮች የፋኖ አንድነት ቶሎ ቢመጣና የህዝቡ አንገር ደግሞ ያለው እልቂት ነገ የባሰ ነገር እንደሚመጣ እያወቁ ስለሆነ ተስፋ አለኝ። ዝም ብሎ እነዚህ ወንድሞችን በዚህ መልኩ በዚህ ማስ እያለቀሰ በጸሎተ ሐሙስ ዓመት በዓል እየጠበቀ ባለበት ሰዓት በዚህ ማስ ህዝባችን እያለቀ እንዲሁ ዝም ብሎ ቁጭ ብሎ እነሱን ቀብሮ ይቀመጣል ብዬ እኔ አላስብም። እና አይ ቲንክ እኔ ሊሚቱን እያለፈ ፕሮባብሊ ዌር ኢን ተርኒንግ ፖይንት ምንለው መጣጠፊያ መንገድ ላይ የደረስነ ይመስለኛል ይሄ ትግል እና ሆፕፉሊ ከዚህ ዓመት በዓል በኋላ ከፋኖቻችንም ይሁን ከህዝባችን አንድ መልስ ይመጣል ብዬ ተስፋ አደርጋለሁ። እና ነገሮች በእርግጠኝነት ይሄ ትግል ብዙ ወገን ልናጣ እንችላለን። አፕስ ኤንድ ዳውንስ ሊኖሩ ይችላሉ። ግን በእርግጠኝነት ይሄንን የአማራውን ትግል የህሉናውን ትግል ማንም ምድራዊ ኃይል ሪቨርስ ሊያደርግ የሚችለው ግን የለም። በእርግጠኝነት መነጋገር የምንችለው ጊዜ ሊፈጅ ይችላል። ድሉ ግን የኛ ነው። ያ ደግሞ ምንም ጥርጥር የለኝም። ጠላትም ያውቃል ይሄንን። ዛሬ በባህር ዳር የሚጨፍሩ የነበሩ በእነዚህ የምን ኮሚሽን እየተባለ የጥፋት ኮሚሽን ነው የምለው የጥፋት ጨፍጫፊ ኮሚሽን እነሱ በህዝቡ ላይ እየቀልዱበት ያሉት
መርዛማ የሆነ የዛ የእብዱ ሰውዬ አጠቃላይ እየተሰራ ያለው በህዝባችን ላይ ያለው ጥላቻ በቀቀኑን በዛ እንትን እያደረገ ያለው በዛ ኮሚሽን በሚባለው የጥፋት ኮሚሽን ውስጥ ነው። ይሄ ደግሞ እነሱም ያውቁታል፣ ራሱም ያውቀዋል። በእርግጠኝነት ህዝባችንም ድል እንደሚያደርግ ያውቃል። ያ ደግሞ ሩቅ አይሆንም ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ ኢንጂነር ግርማ። ከዚሁ ጋር እንግዲህ አያይዤ መሄድ የምፈልገው በተለይ ቅድምም የአማራ ፋኖ አንድነት ጉዳይ የወራሪው አጠቃላይ ይሄ ያገዛዙ የዘር ጭፍጨፋ በተለያየ መንገድ የሚያስቆጣው ወገናችን አለ በውጭም እና የተለያዩ በሚችሉት መንገድ ሁሉ አስተዋጽኦ እያደረጉ ነው እና እዛም አንተ ፓርቲስፔት እየተሳተፍክ ነው አይቻለሁኝና እሱም ጥያቄ ማንሳት እፈልጋለሁ። እነሱን ጥያቄዎች ላንሳና የአማራውን አንድነት አብረህ እያየህልኝ የአማራ አንድነት ዘገየ እንደዚህ ሆነ ምናምን የሚሉ አሉ። የአማራ አንድነት ኦልሬዲ ተፈጥሯል ብዬ ነው የማስበው። ምክንያቱም ዘመቻ አንድነት ማለት ምን ማለት ነው? ዘመቻ አንድነት ሲል በአንድነት እየሰሩ ነው። ዘመቻ አንድነት ነው። በውጭ ሀገርም እንደዛው ነገር ሰርተዋል። ይሄ ሁሉ እየተከናወነ ነው እና ሰው ከዚህ አኳያ ምንድነው ነገሮችን ላለመገንዘብ ፈልጎ ነው? ላለመረዳት ፈልጎ ነው? አዎ የምንጠይቀው ጥያቄ አለ። እንዲያሳውቁን አደረጃጀት ወደፊት መጥተው እንዲያሳውቁን የምንፈልገው አለ። እኛም የምንጠይቀው ጉዳይ አለ። እሱን ይፈልጋል። ግን የአማራ አንድነት በተግባር እየተሰራ ነው ማለት ይቻላል። ይሄ እውነቱን መናገር ስለሚያስፈልግ በተግባር ላይ ናቸው። ተግባር ላይ ናቸው። እነሱ ያውጃሉ አያውጁም የምናየው ነው። እሱ የምናየው ጉዳይ ነው። እነሱ በሚፈልጉት ሰዓት ሊያረጉ ይችላሉ። እሱ ስራው ግን ተግባራዊ እንቅስቃሴው ግን እየተከናወነ ነው ያለው ማለት ይቻላል። ከዚህም አኳያ እንዴት ነው የምታየው የሚለውን እሱን አንድነቱንም ጉዳይ አብረህ ጨምረህልኝ አንዲት ነገር እኔና በአውሮፓ ሄዳችሁ ስለነበር አውሮፓ ላይ ሄዳችሁ ምንድን ነው ያከናወናችሁት? እሱንም አብረህ እንድታይልኝ ሁለቱንም አብረህ ዳስልኝና ወደ ቀጣይ ወደ እንግሊዝም መምጣት ስለምፈልግ እንግሊዝ ሀገር ያለውንም ሁኔታ ማየት እፈልጋለሁኝ። ግን ከዛ በፊት አንድ ነገር እኔ አላችሁ ስቶፕ ጄኖሳይድ in Ethiopia. Stop genocide. Amhara in Ethiopia. IMF. Stop supporting genocide in Ethiopia. World Bank. Stop supporting genocide in Ethiopia. Stop genocide in Ethiopia. በተለያየ መንገድ ወደ ህዝቡ እየደረሰ ያለ ስለሆነ ይሄ ጉዳይ በሶሻል ሚዲያውም በስፋት እየተዳረሰ ነው ያለው እና መልካም እንቅስቃሴ ነው። ግን አንተ እዛ በቦታው ስለነበርህ ምን አከናወናችሁ? ምንድነው የነበረው? በአጭሩ እሱን ለተመልካቾቻችን ብትገልጽልኝ። መልካም። ያው እንግዲህ እንደምታውቀው የአማራ ኢንተርናሽናል ታስክ ፎርስ የምንለው ወይም የግብረ ኃይል ዓለም አቀፍ የአማራ ግብረ ኃይል የምንለው በኦክቶበር 10 ካቋቋምን ጀምሮ ወርልድ ዋይድ ካምፔን አለ እና ይሄ በዓለም ላይ ያሉ የአማራ ማህበራት በአንድ ላይ ሆነን የመጀመሪያ እንደምታስታውሰው በመስከረም አካባቢ እነ አርበኛ ዘመነ ካሴ በነበረው በህዝባችን ላይ በደረሰው በደል በደረሰው ግፍ ከላይ በድሮን ከታች በመድፍ እና በታንክ ሲጨፈጨፍ የከረመ ህዝባችን አለ እና በዛ ወቅት አብዛኛውን ጊዜ ይሄ ዲያስፖራ የምንለው
ኢንጀነራል ውጭ ላይ ያለ የአማራው አደረጃጀት ብዙም አክት አላረግም እና ጥሪ ነበረ። አልናችሁ ወይ? ምንድን ነው እየተደረገ ያለው? ህዝባችን በዚህ ደረጃ እያለቀ ምን እያደረጋችሁ ነው የሚለው ጥሪ ነበረ። ያንን ምላሽ ለመስጠት በኦክቶበር 10 አንድ የዓለም አቀፍ የአማራ ግብረ ኃይል የሚለውን አቋቋም። ያ እንግዲህ በዓለም በ7ቱም ክፍለ ዓለም ያሉትን የአማራ አደረጃጀቶች ጋር ኮንታክት አድርገን ያ ድርጅት ከተቋቋመ በኋላ ቢያንስ ወደ 27 ከተሞች በመጀመሪያው ዙር ላይ ተቃውሞ ሰልፍ አድርገናል። እንግዲህ ያ ዋናው ዓላማው የተሰጠንን ሚሽን ከወንድሞቻችን ድምፅ መሆን ነው። ለህዝባችን እየደረሰ ያለውን ግፍ እየተደረገ ያለ የዘር ጭፍጨፋውን ለዓለም አቀፍ መስሪያ ቤቶች፣ ለጠቅላይ ሚኒስትሮች፣ ለፕሬዝደንቶች፣ ለኮሚሽኑ፣ ለስቴት ዲፓርትመንቱ ደብዳቤን በማስገባት ችግራችንን በዚህ ህዝባችን በዚህ ወድቋል የሚለውን ድምፅ መሆን ነው። ያን እያደረግነን የቆየ ነው። ያንን ካደረግን በኋላ ጋፕ ነበረ፣ 1 ወር 2 ወር ጋፕ ነበረ። ያንን የመጀመሪያውን ዙር ጋፕ ካደረግን በኋላ በራሳችን የተለያየ አሰራርም ችግር እርስ በርስ የተፈጠሩ አንዳንድ አላስፈላጊ የሆኑ አለመታደል ሆኖ ያው የትም ቦታ በአንድ አይጠፋም ጉዳዩን ችግር ፈጥረው መሰናክል ነገር ነበረ። ያንን ተወጠን እንደገና ሁለተኛ ዙር በሚለው ተጀመረ። ይህ ሁለተኛው ዙር ሲጀመር መጀመሪያ እኛ ከበርሊን አደረጉ ከፌብሩዋሪ 10 ማርች 8 ሶሪ ከዛ ማርች 27 እዚህ አምነስቲ ኢንተርናሽናል እኛም አደረግን። ሴም ማርች ላይ ስቶክሆልም ተደረገ፣ ኖርዌይም ተደረገ፣ ፈረንሳይ በ29 ማርች 29 ነበረ እና ከዛ አጠቃላይ አሁን ቪዲዮ ሚስሉን ካሳየን ብራሰልስ ነበረ። ያ የብራሰልሱ ለየት የሚያደርገው በአውሮፓ ያሉ የአማራ ማህበራት አደረጃጀቱ በአንድ ላይ ሆነን በየሀገራቱ የተለያየ ተቃውሞ ሰልፍ አድርገናል እና ግን አትሊስት አንድ ነገር በጋራ እንግዲህ አውሮፓ ኮሚሽኑ ወደ 27 የተለያዩ የአውሮፓ ሀገሮች ስብስብ ነው። በዛ ላይ በአንድ ላይ ሆነን ያለውን ችግር እንግዲህ እንደምታውቀው የኢዩ ከስቴት ዲፓርትመንት ቀጥሎ ሁለተኛውን ስቴክ የያዘ ትልቅ ለኢትዮጵያ መንግስት ሰፕላይ እያደረገ ያለ እርዳታው በእነሱ ነው እና ይሄ እየተደረገ ያለው ነገር ህዝባችን በዚህ ልክ እያለቀ ነው። ስፔሻሊ the last 7 years ያለውን አትሮሲቲስ ይሄ ሰውዬ ከመጣ ጀምሮ እየሰራ ያለውን በህዝባችን የሚያሳይ እንደገና ደግሞ ይሄ ስፔሻሊ አሁን ይሄን 2 ዓመት ስቴት ኦፍ ኢመርጀንሲ ታውጆ በህዝባችን ላይ ኦፊሻሊ ህዝባችንን እየጨፈጨፈ ነው ያለው። በድሮን እያለቀ ነው ያለው። ቅድም ያነሳ ነው በየገጠሩ አውድማው ላይ እያጋየን ያለው ንጹሃን እየተጨፈጨፉ ነው። ገበሬዎች ከአውድማው እየተጨፈጨፉ ነው። ቤተክርስቲያናት እየተቃጠሉ ነው። በሙሉ እየተደረገ ያለውን ግፍ የሚያሳይ ደብዳቤ ጽፈን አጠቃላይ ከአውሮፓ የተወጣጣ ከኔዘርላንድስ፣ ከፈረንሳይ ራሱ ከብራሰልስ፣ እኛ ከዩኬ እዛ ሄደናል እና እንግዲህ ያው አብዛኛው ከጀርመኒ እና ኖርዌይ ይሄ ሞር ይሄ ስካንዲኔቪያን ላይ ያሉት ያው ዲስታንሱ በጣም አስቸጋሪ ስለነበር ግን ሁሉም በዚህ በዓለም አቀፍ ግብረ ኃይል ስር ያሉት አጠቃላይ ሞራል ሰፖርት የሚሆን ሀሳቡን አንድ ባንድ ከፕላኒንጉ ከኤክሲኪዩሽኑ ምን ማድረግ እንዳለብን ግሩፕ ፈጥረን በግሩፑ ተነጋግረን ኤክሲኪዩት የሆነ ነው ያቀን እና በዛ በፓርላሜንቱ በስተጀርባው የሆነ አንፎርቹኔት የሆነበት ደግሞ አሁን እነሱ ይሄ ሹማን ስኩዌር የሚባል ሜንቴነንስ ላይ ነው ያለው። ማንም ማድረግ አይችልም፣ አላለቀም። የተጀመረ እንትን አለ እዛ በስተጀርባው ከፓርላሜንት በስተጀርባ ሆነን እንደዚህ የተወጣጣ ቢያንስ ወደ 5 የተለያዩ በአውሮፓ የምንኖር የአማራ ማህበራት ስብስብ ያንን ተቃውሞ ሰልፍ አድርገናል። አጠቃላይ ችግሩን የሚያሳይ ደብዳቤ ማስገብተናል። ያን ድምፅ ነው የሆነው። እኛ ደግሞ ከዚህ ስነድ ትንሽ ለየት የሚያደርገው እንደምታውቀው ረዘም ያለ መንገድ ነው።
አጠቃላይ ወደ 7 ሰዓት ነው የጨረሰብን። በመጀመሪያ ከዚህ እስከ ዶቨር፣ ከዶቨር ካሌ በራሱ በፌሪ ነው የሄድነው። ከዛ እንደገና በመኪና ይዘን ቀጥታ ፈረንሳይን አልፈን ወደ ብራሰልስ ደረስን። ኢቱ ከ7 hours ኦቨርኦል ደርሶ መልስ ወደ 14 ሰዓት ነው የጨረሰብን እና ያለው ኮሚትመንት ከኛም በጣም ደስ የሚል ጥሩ የአማራ ብሔርተኝነት የምታየው መንፈሱ በጣም የሚያነቃቃ እያንዳንዱ ሴቶች በአገልግል ምግብ ሰርተውልን መንገድ ላይ ያን ሳ በልተን ካለ ምንም ችግር ስትተባበር ሁሉ ነገር ያምራልና ያንን አርገን ነው ደርሰን የመጣ ነው። ቅዳሜ ያው ድካም አለ፣ ግን ያም ሆኖ እሁዱ ደግሞ ትልቅ ተቃውሞ ሰልፍ ስለነበረ ለንደን ላይ ለዛ ዝግጅት እየተዘጋጀን ነበረ። እንግዲህ የለንደን ደግሞ ወደዛ ስንመጣ እንትን ላለው እና ኦቨርኦል የብራሰልስ በጣም ሰክሰስፉል የሆነ እዩ እንትን ላይ ድምፅ ሆነናል ለማለት ነው። ታንክ ዩ አመሰግናለሁ። ወደ አንድነቱ ላይ ትመጣበታለህ፣ ግን የለንደኑን ልቀጥልና ወደ አንድነቱ መጨረሻ ላይ ትመጣበታለህ። እሱ ላይ ለንደኑንም ትንሽ እስኪ ላሳይህና ያሉትን አጠቃላይ እንቅስቃሴዎች እናያቸውና ወደ ጥያቄው የለንደኑንም ሁኔታ በደንብ ትገልጽልናለህ። ፏልፎ ለማሳየት እሞክራለሁ። ለዛ ነው
እናቁመውና በእውነት በጣም በተለይ እስረኝነትን የሚያመለክቱና የዶክተር ጋውን ለብስ የሕክምና ጋውን አድርገው ያንን ለማሳየት ለህዝቡም ለእንግሊዝ መንግስትም ሁሉም እንዲያውቀው ለማድረግ የተሰራው ስራ እጅግ የሚደነቅ ነው። የአማራ እንቅስቃሴ በከፍተኛ ደረጃ እየመጣ መሆኑን ያሳያልና በአጭሩ ይሄ እንቅስቃሴያችሁ ምንድን ነው? ምን ደረጃ ላይ ነው ያደረሳችሁት? በምን ደረጃ ነው ይሄ እንቅስቃሴ የተከናወነው የሚለውን እንደው በአጭሩ እሱን ብትገልጽልንና የአንድነቱንም ጉዳይ አብረህ አይተህልኝ ሌላ ጥያቄ አለኝ። ከዚያ በኋላ አንድ ጥያቄ። መልካም እንግዲህ ይሄ አጠቃላይ ለንደን ያለው ጉዳይ ምንም ጥያቄ የሌለው ታሪካዊ ስራ ነው እየተሰራ ያለው። ትልቅ ለታሪክ ጸሐፊዎች በትልቁ ቦታ የሚይዝ ስራ ነው እየተደረገ ያለው። ምክንያቱም ይሄ ከየትም ዓለም በአሁኑ ሰዓት ከምናየው እንቅስቃሴ በምንም ታምር ወደር የለውም። እንደዛ አይነት እንትን በህዝብም ብዛት እንደገና ደግሞ ይዘን የምንወጣው መልእክት አጠቃላይ የህዝባችን መከራ ገላጭ የሆኑ ነገሮችን ነው። ትዕይንቱ የተሰራው አብዛኛውን በወንድሞቻችን በርሚንግሃም ፋኖ ነው። እነሱ መቼም እውነት ለዚህ ትግል ትልቅ ቦታ ያላቸው ትልቅ ከበሬታ ያለኝ ጀግኖች ናቸው እና በአጋጣሚ መታደል ሆኖ ደግሞ ከነሱ እነዚህ በአርቲስቲክ እንትኑ ላይም ሙያ ያላቸው በኢትዮጵያ ብሔራዊ ቲያትር ውስጥ የነበሩ ብዙ እውቀት ያላቸው ነገሮችን በቀላሉ በስዕላዊ መግለጫ መስጠት የሚቻለውን ነገር በተለያየ ልምድ ያላቸው ሰዎች ያሉበት ስራ ነው የተሰራው። ይሄ ትዕይንቱ በአንድ ቀን በሁለት ቀን የሆነ አይደለም። አጠቃላይ እንዳየኸው ጋዋን የለበሱ ዶክተሮች በአሁኑ ሰዓት ዶክተር በቀን ይረሸንበት አማራ ሆኖ መገኘት ወንጀል የሆነበት ምድር ከአዲስ አበባ መሬትም ይሁን ዘሶኮል አማራ ክልል ከተባለውም ከወንድማችንን ቅርብ ጊዜ ባህር ዳር የተደረገውን የተረሸውን የምናስታውሰው ነው እና ዶክተሮች እንደ ማከም አይችሉበት ሰዓት እንደሆነ ጓን ለብሰው የሚገደሉበት ምድር እንደሆነ የሚያሳይ ገበሬን ሆኖ ገበሬውን ልብሱን ለብሶ አንድ ገበሬ ቅድም ስናነሳ የነበረው አዝመራውን ዘርቶ ያንን አዝመራ መሰብሰብ ማይችልበት በድሮን የሚጨፈጭፍበት ምድር መሆኑን የገበሬውን ሰቆቃ መምህር ሆኖ ማስተማር ማይችልበት መምህር የሚገደልበት ምድር መሆኑን የሚያሳይ አርሶ አደሩም ይሁን ገበሬውም ይሁን ምሁሩም ይሁን ተማሪውም ይሁን በዛች ምድር የጨለመበት ምድር መሆኑን የሚያሳይ ገላጭ የሆኑ ነገሮች ነው የተሰሩት እና ይሄ በጣም የሚገርም የሚያስደንቅ ከዛ በላይ ደግሞ እነዚህ ሬድ ገዋን ያደረጉት ደግሞ ያሉን የህሊና እስረኞቻችንም እናውቀው ነው። ከ100,000 በላይ እስረኛ ያለበት ምድር አማራ በአማራነቱ ፕሮፋይል ሆኖ እስር ቤት የገባበት የፓርላማ አባላት ካለምንም የራሳቸው መብታቸው እንኳ ሳይገሰስ ቀጥታ በፖሊስ እየተደበደቡ እነ ክርስቲያን ታደለ ማዕከላዊ የገቡበት ምድር ነው እና እንደዚህ አይነት ግፍ ያለበት ምድር የነ መስከረም አበራን ጋዜጠኞችን አጠቃላይ ቴዎድሮስ አንቱ በዛ እድሜው አንቱ ተብሎ በሚቀመጡበት ምድር አማራ ብቻ ነው እችን ሀገር የሚያድናት ብሎ በመናገሩ ብቻ ይሄው ፍዳ እየከፈለ ያለበት ምድር የእነሱን የሚያሳይ ገላጭ የሆነ እንትን እዛ ላይ ጓን ለብሶ ታስረው የህሊና እስረኞችን የሚያሳይ እንትን ነውና አይ ቲንክ ይሄ በጣም ብዙ ሰዎችን ያስደመመ ኃላፊ አግዳሚውን የገረማቸው እያንዳንዳቸው እያንዳንዱ ፖሊሶችም ይሁን ማንም ይሁን ኃላፊ አግዳሚ ቱሪስቱም ምንድን ነው እየተደረገ ያለው ምንድን ነው የሆነው የሚለውን ሪሊ በደንብ የሚገልጽ እንትን ነበር እና አጠቃላይ በለንደን እየተደረገ ያለው የኖቬምበር 10 ታሪካዊ ተቃውሞ ሰልፍ ነበረ። ህዝቡን በጣም ጉድ ያሰኘ አሁንም የተደገመው ተመሳሳይ ነገር ነው እና እዚህ ላይ ያለው ትልቅ ኃላፊነቱ ወስዶ ነው ያለው። በወርልድ ዋይድ ካለው በአሁኑ ሰዓት እኔ ነኝ የሚል እኔ አላየውም። በዚህ ቁጭት በዚህ ኦርጋናይዝድ የሆነ ሌብል እኔ አላየውም። እኔ አም ፕራውድ ኦፍ ፓርት ኦፍ ዚስ
ቲም በመሆኔና ይሄ በለንደንም ያለው አጠቃላይ የአማራ ማህበራት አደረጃጀት በአንድ ላይ በመሰብሰብ የተደረገ ነው። ማንም ማንን ክሬዲት የሚወስድበት አይደለም። ሁሉም የአማራ አደረጃጀቶች የሚችሉትን ያክል ያው በምንፈልገው እንትንም ባይሆን አትሊስት በኮዙ ያመኑ ይህን ነገር በዚህ ደረጃ አድርሰነዋል እና በዛ እኔ አም ፕራውድ ኦፍ ኢት በዚህ ጉዳይ ላይ በመሳተፍ ከዚህ ላይ ያው ለንደን ፋኖ ትልቅ ድርሻ አለው፣ ምንም ጥያቄ የሌለው። አማራ የበርሚንጋም አማራ ፋኖ አሁን ራሳቸው ወደ ድርጅት ተቋቁመው የበርሚንጋም የአማራ ማህበር ተብሎ አናውንስ ተደርጓል በዛ ቀንና ይሄ ግዙፍ የሆነ አደረጃጀት አለ። እንደዚሁም የአማራ አንድነት ማህበር አለ። ያው መተከል የምታውቀው ነው እና የዚህ ኮምቢኔሽን ኦፍ ዚስ ግሩፕ አንድ ላይ ይህን ነገር በዚህ ደረጃ አድርሰነዋል። በእርግጠኝነት ከዚህ የበለጠ መስራት እንችላለን። አሁንም እንግዲህ አንዳንድ የተጀመሩ ስራዎች አሉ። ይህ ግብረ ኃይሉ ተጠናክሮ ከዚህ 2-3 እጥፍ መስራት እንደምንችል ነው የሚታየኝ። መነሳሳቱ ቁጭቱ አለ፣ ግፉ እንዳለ ነው። ይሄው ቅድም ያነሳ ነው ሊያስተኛን የሚችል ነገር የለም። እኔ ከምንም በላይ ተስፋ ማድረገው ደግሞ ሌሎችም የአማራ ማህበራት በተለይ ኖርዝ አሜሪካ በጣም የተቀዛቀዘ ነገር ነው የምታየው። ካናዳም እንደዚሁ፣ አውስትራሊያ ተነቃቅተው ከዚህ የበለጠ ማደግ የሚችሉበት ቀን ይመጣል ብዬ ተስፋ አደርጋለሁ እና ኦቨርኦል ለንደን ታሪክ እየተሰራ ነው ያለው ማለት ይቻላል ባጭሩ። ጥሩ። በጣም እንግዲህ ብዙ እዚህ ላይ አላቆይህም ካለው ታይም አኳያ አጭር ጥያቄ ብቻ አንድነቱና አማራ አንድነት ለሚሉት አጭር የአማራ አንድነት ጉዳይ ላይ ምን ተስፋ አለህ? ይሄ ለሚወራው ነገር እኔ ከባድ የሆነ ተስፋ አለኝ። ሌላውም ይሄ በዚህ በአማራ ትግል ህልውና ላይ የሚያየው ተጨባጭ ዘመቻ አንድነትን በማየት ብዙ ተስፋ የሰነቁ አሉ። በአንተ በኩል እንዴት ታየዋለህ? በአጭር አድርግልኝ፣ በ1 ደቂቃ 2 ደቂቃ መጨረሰው። እሺ ታንኪዩ ሱማለሁ። የአማራ አንድነት ያው እኔም ካንተ የተለየ እንትን የለኝም። እኔ በጣም ፖዘቲቭ እንትን ያለኝ አንድነት ማይዘወይ እንዲው ብዙን ሰው እንዲው ምን አይነት ኤክስፔክቴሽን እንዳለ አላውቅም እንጂ በአንድነት ነው እየሰሩ ያሉት ድሮም ይሁን አሁን። እውነት ለመናገር ያው ምንድነው they want to have አንድ ሴንትራላይዝድ የሆነ ኮማንድ ኖሮ አንድ ተቋም ሆኖ እንዲሰራ ይፈለጋል። that's fine፣ ሁሉም የሚፈልገው ያ ነው። ግን ለዛ ደግሞ የሚያበቁ ነገሮች መኖር አለባቸው እና የተለያየ አደረጃጀት ላይ የተለያየ እንትን ችግር አጋጥሟቸዋል። ምንም ዲናይ ማናደርገው በየክፍለ ሀገሩ አንዳንድ ክፍለ ሀገር ላይ ወደ 2 ወደ 3 የቆየበት ነው። አሁን እየጠበበ ምን እያለ ወደ አንድ እየመጣ ያለ ነው። ያ ፕሮሰስ ነው። ያ ስላላለቀ እንጂ እነሱ ከኛ የበለጠ ይፈልጉታል ይህን ነገር እና የአንድነት ደግሞ እውነት ለመናገር ክፍለ ሀገሮች የራሳቸውን ዋቴቨር ኢንተርናል ፕሮብለም ሪዞልቭ አድርገው አንድ ሆነው አንድ አካል አንድ አምሳል ሆነው በአንድ መሪ ከአንድ ቤት 2 መሪ ሊኖር አይችልም እና በየክፍለ ሀገሩ አንዳንድ መሪ ኖሮት ከዛ የተወጣጣ እኮ አንድ ላይ ሆኖ መስራቱ ምንም ችግር እኮ የለውም እና እነዛ ነገሮች በሰዓቱ አላለቁም። ያ ደግሞ ያላለቅበት ምክንያቱም እናውቃለን። ለዛ ችግር ፈጣሪም አንድ ሆነ እናውቃለን። ያንን ችግር ደግሞ በራሳቸው እነዚህ ችግር ፈጣሪዎች ብቻቸውን እየቀሩ እንደሆነ እናውቀው። አሁን ሰሞኑን የምንሰማው የተለያየ ሪኮርደሩ የተለያየ ጩኸቱ እያስጮሁ ያሉት ሶሻል ሚዲያዎች የአንድነት ጠንቅ የሆኑት አሁን የተነሳው የአጋሩ ማን ነው የምትለው የተነሳው እንትን ለዚህ ለኦሮሞ አጋር ሆነው የሚሰሩም አሉ። እነዚህ ደግሞ መጥፊያቸው ቀን እየደረሰ ነው። ጩኸቱ ይህ ሁሉ መከራ የሚበላበት ምክንያቱ ዋናው ምክንያት ለነሱ ይሄ የአማራ ዘመቻ አንድነት ተብሎ ይኸው 30 ዓመት 30 ቀን አስቆጥሯል። በዚህ ብዙ ድሎች እየተፈጠሩ ነው ያሉት። በዚህ ደግሞ አጠቃላይ በአንድ ላይ ሆኖ በአራቱ ማዕዘን ያሉ የፐብሊክ ሪሌሽን ላይ የሚሰሩ መግለጫውን በአንድ አካል ሆኖ እያንዳንዱን ድርጊት የእያንዳንዱ አውደ ውጊያ በየክፍለ ሀገሩ ያለውን አንድ ላይ ሆኖ 30 ቀን አብረው እየሰሩ ነው ያሉት። ሌሎቹም በመሪዎች አንድ ላይ እየተሰራ ነው ያለው። ምናልባት ያላለቁ አንዳንድ ጥቃቅን ነገሮች ሊሆኑ ይችላል፣ እነዚያ ያልቃሉ።
እና ይሄ ጩኸቱ ምኑ ምን ሰማው ዋናው መሰረቱ የዘመቻ አንድነት ያመጣው ፕሮግረስ አለ። በመሬት ላይም ብዙ ለውጥ እያመጣ ነው ያለው። መንግስት ተብዬው ይሄን ወራሪ ኃይልም አሸብሮታል፣ ያውቀዋል። አብይ አህመድ እብዱ አብይ አህመድም ያውቀዋል ምን እየሆነ እንደሆነ። ይህንን ለመቀልበስ ማንም ምድራዊ ኃይል የለም፣ ግን ብዙ እየተሞከረ ነው ያለው። ያን ለማድረግ በዚህ በባንዳው በምኑ ያ ደግሞ አገር ቤት ብቻ ያለው ሳይሆን ከውጭም አብሮ የሚያጮህ አለ። እነዛ ጨዋሂዎች ደግሞ በጣም ትንሽ ናቸው። ግን እንደምታውቀው አንድ ነገር አንድ ሰውም እንደፈለገ ነገሩን ላበላሽ ካለ ብዙ ነገር ማድረግ ይችላል እና እናውቃለን የት ላይ እንደሆነ ሶርሱ። እነዚህ ደግሞ ምንጩ እየደረቀ መሄዱ አይቀርም በእርግጠኝነት። ሁሉም በስራው የሚፈተንበት ምድር ላይ ያለው በአሁኑ ሰዓት ተስፋ ሰጪ ትግሉ አንድነት ወደ አንድ እየመጣ ነው ያለው። በእርግጠኝነት በቅርብ ቀን ብዙ ጥሩ ዜናዎች ይኖረናል ብዬ አስባለሁ። እነዚህ ነገሮች ሪዞልቭ ሆነው ወደ ድል የምንቃረብበት ጊዜ ሩቅ አይደለም። ግን መንገራገጮች ነበሩ፣ አሁን ነገም ሊኖሩ ይችላሉ። ግን ዊ አር ኢን ጉድ ሼፕ ማለት ይቻላል ኢን ጄነራል። እዚሁ ላይ አንድ የወራሪው አጋር ማን የሚለውን ማየት ያስፈልጋል። የወራሪው አጋር ማን ነው? ምክንያቱም የተለያየ ነገር ሲሉ እሰማለሁ። ለምሳሌ እነዚህ በዘመቻ አንድነት ላይ ዘመቻ አንድነት ብለው ገጥመው ድባቅ እየመቱ ያሉትን ጀግኖችን ብአዴን ለማድረግ ሲሞክሩ እናያለንና እንዴት ነው ይሄ ነገር? ማን ነው የብአዴን አጋር? ማን ነው የወራሪው አጋር? በተግባር በፋኖነት የሚነግድ ማን ነው የሚለውን በተለይ በውጭ ሀገርም ሆኖ ገንዘቡን አውጥቶ ሰጥቶ ያንን ለሚጎትተው ወይንም ለችግር ለሚፈጥረው እየሰጠ ትግሉን ወደኋላ ሊጎትት በሚችል መንገድ የሚሰራው ማን ነው እና ማን ነው ለዚህ ለወራሪው አጋር የሆነው ማን ነው የሚለውን እንደው የምታስቀምጠው ነጥብ ይኖራል እዚህ ላይ? ሹር ግልጽ ነው። የወራሪው አጋር ባንዳ ነው እና ባንዳው ከኛ አጌንስት የቆማለ፣ ከአማራ ብሔርተኝነት የቆማለ። እንግዲህ ስም መጥራት ካለብን እነ እስክንድር ናቸው በአሁኑ ሰዓት። እኔ ሌላ አይደለም። ይህን ማሽሞንሞን ያለብን አይመስለኝም። የዛ ግሩፕ የሚጮሁ አሉ፣ ጨዋሂዎች አሉ ከውጭም ከውስጥም። ግን በእርግጠኝነት እየማሙ ያሉ ራቁታቸውን የቀሩ ናቸው። ሌላው ያው ብአዴን አለ፣ የብአዴን ባንድ አለ፣ አድማ ብተና ሚሊሻ የምንለው አለ። እንደገና ደግሞ መርሳት የሌለብን በተለይ በውጭ ዓለም ላይ በሚኖር ከዲያስፖራው ጋር ዋናው ነቀርሳ የብአዴን ካድሬ አለ፣ ሴል አለ። የትም አደረጃጀት እኔ ደጋግሜ ከዚህ በፊት ከአንተም ጋር ተነጋግረናል። በማንኛውም አደረጃጀት በአማራ ማህበራት ላይ የብአዴን ሴሎች አሉ። የእነሱ ዋናው ስራ ምንድን ነው? በአንድ ላይ ሆነን ስራ እንዳንሰራ ምክንያት እየተፈለገ እርስ በርስ ማባላት ነው። ያም አንዱ ምልክት እንደ ምሳሌ የሚያሳየው በኖቬምበር 10 የነበረውን ያን ታላቅ ተቃውሞ ሰልፍ ካደረግን በኋላ በነጋታው ምንድን ነው የተሰራብን? በእኛ ላይ የእያንዳንዳች ፎቶግራፍ እየዘቀዘቁ ነው ያወጡት። ዋይ ሲምፕሊ ያ የተደረገው ተቃውሞ ሰልፍ እነሱን አይመለከትም፣ እነሱ አልዘገቡትም። እኛ ባንዳ ነን፣ እነሱ ሀቀኞች ናቸው ከባንዳ ጋር ቁመው እና አይ ቲንክ ሰው ዚስ ኢዝ ታይም ኢናፍ ኢዝ ኢናፍ ብሎ ሰው ማን እንደሆነ በእርግጠኝነት አብዛኛው ሰው ያውቃል። ባይዘው እነሱም ያውቁታል። ጨዋሂዎቹ ዲያስፖራውም የሚጮህም ያውቃል። እና አይ ቲንክ እኔ ምናልባት እኔ ለነሱ እንዲሁ ምክር የሚያስፈልግ ከሆነ የሚሰሙ ከሆነ አይ ቲንክ ይሄ ነገር በህዝባችን ላይ ያለው ቀልድ መቆም አለበት። በፍጹም እያንዳንዱ የአማራ ማህበር እነሱ መታገል አለበት፣ ማስቆም አለብን። በቃችሁ ብለን መጋፈጥ አለብን ወሬቨር ዛያር እና እንደዚህ ዝም ብለን ልናፈትና ቅድም ያየኸው ነው የሚከፈለውን መስዋዕት። በዚህ መስዋዕት ነው ቀል እየተቀለደ ያለው። ህይወት እየሰጡ ያሉ ራሳቸውን የመጨረሻውን ጥይት እየጠጡ ያሉት ጀግኖች ላይ ነው እያፌዝን ያለ ነው በአሁኑ ሰዓት። ኢቭን ለነሱ ሞት ማን ነው የገደለው ብሎ እንደገና አንተን ያጠራጥራል። ጥርጣሬ ውስጥ እንድትገባ ማን ነው የገደለው ይላል። እንዲያውም ወራሪው ሰራዊት አይደለም ራሱን የገደለው ብለው ነው እንትን ያለ እና ይሄ እየተሰራብን ያለው ሸፍጥና ሴራ
በፍጹም ከእንግዲህ በኋላ ማስተናገድ ማንችልበት ሰዓት ላይ ስለሆነ ለነሱም በቃችሁ ማለት መቻል አለብን። መሬት ላይ ያለው የአንድነቱም በዚሁ እስከቀጠለ ድረስ በእርግጠኝነት ዲያስፖራውም ሼፍ መሆኑ አይቀርም። እስከዛው ድረስ ግን አደብ እንዲገዙ የባዴን ባንዳን ማስቆም መቻል አለብን፣ በተለይ ዲያስፖራው ላይ። እንደገና ደግሞ እነዚህ የሚያጮሁትን ደግሞ በውሸት እየዋሹ ወንድምን እንዲገል ገንዘብ እየሰበሰቡ የሚልኩትን እነሱን ማስቆም መቻል አለብን ብዬ አስባለሁ። እና አይ ቲንክ ዋናው እኔ አጋሮቹ እነዚህ ናቸው። ባዴን አለ፣ አድማ ብተናው አለ፣ የእነ እስክንድር ግሩፕ አለ። ይህን ዝም ብለን የምናሽሞነምነው ምንም ዋጋ የለውም። እንደዚህ ሌት ተቀን መከራ ለምንበላው ነገር ውሃ መጨለስ ስለሆነ እየቀለልን የምናልፍ ማንችለው ነገር ስለሆነ ይሄ ግሩፕ ሪሊ ማቆም መቻል አለበት። ቢችሉ ከትግሉ ገሸሽ ቢሉ እንዲሉ፣ ካልሆነ ደግሞ አይ ቲንክ መሬት ላይ ያለው ፋኖ በእርግጠኝነት መልስ አለው እያስባለሁ። ግን ነገሮች እንደዚህ መቀጠል እንደማይችሉ ግን እርግጠኛ ሆኜ መናገር የምችለው የአንድነቱ ጉዳይ ቶሎ ነገሮችን እስካለ ድረስ ለሁሉ መፍትሄ አለው ብዬ ነው የማስበው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ኢንጂነር ግርማ ከበደ። ጥያቄዎች ይኖሩ ነበረ ግን ጊዜው ስለ ታይማችን ስላለቀ እዚህ ላይ ለማቆም እገድዳለሁ። ተረፈ እነዚህ አሁን ያነሳኸው በእነ እስክንድር በኩል የሚከናወነውን ነገር ማሽሞንሞን አያስፈልግም፣ ቀጥታ መናገር ያስፈልጋል። እኔም እሱ ነው የማምንበት ጉዳይ ነው። በአጠቃላይ በእስክንድር በኩል የሚደረግ ነገር ብለው ገንዘብ በውጭ ሀገር አሰባስበው የሚልኩት የአማራን ትግል ለመጎተት የአማራን ትግል ለመለያየት የሚደረግ መሆኑን በውጭ ሀገር ያለው እያንዳንዱ ሊያውቅ ይገባል። ይሄ ሀቅ ነው። ነገ ተጠያቂዎች ናቸው። በተለይ በገንዘብ ደረጃ አሁን በሁለተኛ ዙር ብለው መጀመሪያ ላይ ተሳስቼ ነው ሊሉ ይችላሉ። ምክንያቱም ብዙ ሰው የተወናበደበት ወቅት ስለነበረ፣ በሁለተኛው ግን አሁን ይሄ ገንዘብ ስብሰባ የሚያደርጉት ነገር የአማራውን ትግል ለመበተን የሚደረግና ገዳይ ቡድን አስርጎ አስገብቶ ፋኖን ለማስገደል የሚደረግ ተግባር ላይ የሚውል መሆኑን ወይንም ከጎንደርም ከወሎም ከሸዋም የእስክንድር ታዛዥ ለሆኑት ፋኖች የሚሰጥ እነዛ ፋኖች በጎታችነት እንዲቀጥሉ ለማድረግና በአዴንን ለማገዝ ወራሪውን ለማገዝ የሚደረግ ነው። በተለያየ መንገድ እንግዲህ ብዙ ነገሮች ሲራወጡ አይተናል፣ ብዙ ጉዳዮች አይተናል። ሐቁ እውነቱ ይሄው ነው። ስለዚህ ህዝብ ነው ያውቃል። በአጠቃላይ ግን እነኚህ ሰዎች በውጭ ሀገር ያሉት ራሳቸውን ሊመረምሩ ይገባል። ወዴት ነው ማወጣው ሳንቲም በትክክለኛው መንገድ ነው የሚሄደው ወይንስ ለወራሪው በተዘዋዋሪ ለወራሪው እርዳታ እየዋለ ነው የሚለውን ማገናዘብ ያስፈልጋል ባይነኝ። በተረፈ ግን በእውነቱ በድጋሚ መልካም የትንሣኤ በዓል እንዲሆንላችሁ እየተመኘን መልካሙ ሁሉ እንመኛለን። በድጋሚ ኢንጂነር ግርማንም እያመሰገኑ ሰላም ሁሉልን። መልካም ቆይታ፣ መልካም ጊዜ። ገዢ ያልደፈረን ባህል ጠላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምዱ የዘከረን ገዢ ያልደፈረን ባህል ጠላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን።